إن الحمد لله نحمده ونستعينه ونستغفره مسجانا لله يهوننا مسجنوالن እገዛና ምህረትን እንጠይቀዋለን ونعوذ بالله من شرور أنفسنا ومن سيئات ከነፍሶቻችን ተንኮሎችና ከመጥፎ ስራዎቻችን በአላህ እንጠበቃለን يهده الله فلا مضل له ومن يضلل فلا هادي له الله የሚመራውን የሚያጠሙ የለም ያጠመመውንም የሚመራው የለም وأشهد أن لا إله إلا الله وحده لا شريك له ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ መሰክራለሁ ተጋሪም ነው وأشهد أن محمدا عبده ورسوله محمدን ባሪያውና መልእክተኛው መሆናቸውን መሰክራለሁ يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁ እናንተ ሙስሊም ሆናችሁ እንጂ እንዳትሞቱ يا أيها الناس اتقوا ربكم الذي خلقكم من نفس እናንተ واحدة ሰዎች ሆይ ያንን ከአንዲት ነፍስ የፈጠራችሁን ጌታችሁን ፍሩ وخلق منها زوجها ከእርሷም መቆናጃዋን وبث የፈጠረው منهما رجالا كثيرا ونساء ከእርሷም ብዙ ወንዶችና ሴቶችን የበተነው اتقوا الله الذي ያንንም በእርሱ تساءلون به የምትጠየቁበትን والأرحام አላህንና ዝምድናዎችንም ከመቁረጥ ተጠንቀቁ إن الله كان عليكم አላህ رقيبا በእናንተ ላይ ተጠባባቂ ነውና يا أيها الذين آمنوا اتقوا الله وقولوا قولا እናንተ ያመናችሁ ሆይ አላህን ፍሩ ትክክለኛም ንግግር ተናገሩ لكم أعمالكم ويغفر لكم ذنوبكم ስራዎቻችሁን ለእናንተ ያበጅላችኋል ኃጢአታችሁንም ይምራላችኋል ومن يطع الله ورسوله فقد فاز فوزا عظيما አላህና መልእክተኛውን የሚታዘዝ በእርግጥ ታላቅ ድልን አገኘ أما بعد በመቀጠል فإن أصدق الحديث كلام ከንግግር ሁሉ الله እውነተኛ የአላህ ቃል ነው وخير الهدي هدي محمد صلى الله عليه ከመመሪያ ሁሉ وسلم በላጩም የሙሐመድ ሰለላሁ ዐለይሂ ወሰለም ነው شر الأمور محدثاتها ከነገራት ሁሉ መጥፎ ፈጠራዎች ናቸው كل محدثة ፈጠራ بدعة ሁሉ ቢድዓ ነው كل بدعة ቢድዓ ضلالة ሁሉ ጥሚት ነው كل ضلالة في النار ጥሚት ሁሉ የእሳት ነው عباد الله የአላህ ባሮች الأمراض በሽታዎች التي تصيب الإنسان እነዚያ ሰውን የሚያገኙ على نوعين በሁለት አይነት ናቸው أمراض تصيب الأبدان አካላትን የሚያገኝ በሽታ ومنها እሱም نفر إلى الطبيب ወደ ሐኪም መንሸሽበት ነው فينظر الطبيب في ሐኪሙ الحال የሚመለከትና وينظر في الأعراض ሁኔታውን ተመልክቶ ويصف الدواء መድኃኒት ያዛል وعلى المريض በሽተኛው الأخذ بالأسباب ሰበቡን ማድረስ ይኖርበታል ومداومة أخذ العلاج መድኃኒቱን መከታተሉን حتى ማዘውተር يبرأ بإذن الله በአላህ ፍቃድ እስኪድን ድረስ النوع الثاني ሁለተኛው አይነት أمراض تصيب القلوب ልቦችን የሚያገኙ በሽታዎች ናቸው وهي እሱም أشد فتكا ይበልጥ ጎጂ ነው وأشد خطرا አደጋቸውም የበረታ ነው من الأمراض التي አካላትን تصيب ከሚያገኙ الأبدان በሽታዎች የበለጠ لأنها ምክንያቱም تؤدي إلى خسارة እነዚያ الدنيا ለዱንያና وخسارة الآخرة ለአኺራ ኪሳራ ይዳርጋሉና لأنها ምክንያቱም لا تكتشف አይታወቁም إلا عند ساعات የጉዞ الرحيل ሰዓት ካልሆነ በስተቀር وساعات الاحتضار የሙጣረ ሞት ሰዓት فأمراض القلوب የልብ በሽታ من أشد الأمراض فتكا بهذه አደገኛ ነው الأمة ይሄ ኡማ ላይ ከመጣ በሽታዎች ውስጥ وتشخيص ዛሬ ደግሞ علاج الأمة اليوم የኡማው መድኃኒት መመርመሩ تشخيص ومعرفة مرضها በሽታውን መመርመርና قد ማወቁ وصفه النبي ነብዩ صلى الله ሰለላሁ عليه ዐለይሂ ወሰለም وسلم ገልጸውታል منذ ከመቶ مئات السنين ዓመታት በፊት حين قال እንዲህ ባሉ ጊዜ تتداعى عليكم الأمم ህዝቦች ይጠራሩባችኋል كما تتداعى الأكلة በለተኛ على ምግቡ ማዕድ قطعتها ላይ እንደሚጠራራው قلنا አልን أو من قلة የዛኔ نحن ቁጥራችን يومئذ يا አንሶ رسول ነው እንዴ الله ያ ረሱላህ قال አሉ بل أنتم كثير ረንዲያውን ብዙ ናችሁ ولكنكم غثاء ነገር ግን እናንተ كغثاء እንደ السيل ጎርፍ ቆሻሻ ገለባ ናችሁ وليوشكن الله አላህም ያቀርባል أن ينزع من صدور ከጠላቶቻችሁ ልብ أعدائكم ውስጥ المهابة እናንተን መፍራት ሊያነሳ ويقذف في በእናንተ ልብ قلوبكم ውስጥ الوهن ደግሞ ዋህምን ይጥልባችኋል هذا هو المرض ይህ ነው በሽታው قلنا وما الوهن يا አልን رسول الله ምንድነው ዋህን ያ ረሱላህ قال حب الدنيا አሉ ዱንያን መውደድና وكراهية الموت ሞትን መጥላት ነው حب الدنيا ዱንያን ማፍቀርና وكراهية الموت ሞትን መጥላት ነው من الأمراض በሽታዎች التي ابتليت بها ኡማው الأمة ከተፈተነባቸው في ውስጥ أقصى الأرض በሩቁ ምድርም وفي ይሁን أدناها በቅርቡ اليوم مرض يقال له የሚባል በሽታ ነው طول الأمل ምኞትን ማስረዘም طول الأمل ምኞትን ማስረዘም ومن أطال الأمل ምኞትን ያረዘመ أساء العمل ስራውን ያበላሻል الله يقول አላህም ይላል ذرهم ተዋቸው يأكلوا ይብሉ ويتمتعوا ያጣጥሙ ويلههم الأمل ምኞትን ያዘናጋቸው فسوف يعلمون በርግጥ መጥፎ ፍጻሜያቸውን ያውቃሉ هذا من أشد الأمراض የዛሬ فتكا ኡማውን በጣም بالأمة اليوم ከሚጎዱ በሽታዎች ብርቱ ነው كانوا ነበር يتواصون فيما بينهم መካከላቸው ሲመካከሩ ቀደምት احرص على الموت ለሞት توهب ጓጓይ لك الحياة ህይወት ይሰጣል ይባባሉ واليوم ነበር
ዛሬ ደግሞ ሰዎች ደንታ የላቸውም ምንም አይነት ህይወት ይኑሩ ዋናው በየትኛውም ሁኔታ መኖራቸው ሙስሊሙ ያነጋል ያመሻል ጭንቀቱ ዱንያና ሸቀጦቹ ብቻ ነው ይሄዳል ይመለሳል ለዱንያው ሲል ይሄ ደግሞ ግልጽ ነው በሱቢ ሰላት ሙስሊሞች ዘንድ ተመልከት ባረከላሁ ፊክ ሙአዚኑ አዛን ሲል ተጣሪው ሲጣራ ጥቂት ሰዎች ብቻ ይወጣሉ አላህ ዘንድ ያለውን ክጃላ በሺዎች የሚቆጠሩት ግን በጥልቅ እንቅልፍ ውስጥ ሆነው ታያለህ አንተ ከስራህ የተዘናጋ ምኞት ማስረዘም ያታለለ ሞት ድንገት የሚመጣ ነው ቀብርም የስራ ሳጥን ነው ለበሽታ ሁሉ ምልክት አለ በበሽተኛው ላይ የሚታይ ለምኞት ማስረዘም በሽታ ምልክቶች አሉት ከዚያም ውስጥ ዱንያ መውደድና ማህይምነት ናቸው ምስኪኑ በዱንያ ላይ ከተንጠለጠለ በስሜቶች ላይ ከተያዘ በሱ ላይ ከባድ የሆነበታል እሷን መለየት በሸቀጥ ከተንጠለጠለ ዱንያ ውስጥ ሳለ ከተንጠለጠለ እሷን መለየት ከባድ የሆነበታል እሱ ዘንድ ሞት ከተነሳ ያንን ይጠላል ምክንያቱም እሱ ስሜቱን ይቆርጥበታል ጥፍጥናውን ይቆርጥበታል ግንኙነቱን ይቆርጥበታል ከዱንያ ጋር ያለውን ግንኙነት አስተምሮናል ቁርአናችን ነብያችን ሰለላሁ ዐለይሂ ወሰለም አስተምሮናል ከዱንያ ጋር ያለን ግንኙነት እንዴት መሆን እንዳለበት አላህ አለ ይህችን ዱንያ ያመሳሰለ ምናልባት ሱረቱል ካፍን ቀርተ ከሆነ ሰላት ከመቀመጥ በፊት እንዲህ ሲል አላህ የሰዎችን አረዳድ ሊያስተካክል የሰዎችን እምነት ሊያስተካክል አውሳላቸው የዱንያን ህይወት ምሳሌ እሷ ከሰማይ እንዳወረድናት ውሃ ናት በእርሷም የምድር ብቃይ እንደተቀላቀለባት ከተዋበ በኋላ ደርቆ ነፋሶች እንደበተኑት አላህም በነገሩ ላይ ሁሉ ቻይ ነው ህይወት ማለት እቺ ናት በውሃ የተመሰለች ምክንያቱም ውሃ በአንድ ቦታ ላይ ስለማይዘወትር ውሃ አንድ ቦታ ላይ አይረጋም ውሃ ውስጥ የሰጠመ ይበሰብሳል ውሃ ውስጥ የሰጠመ መበስበሱ አይቀርም ለምንድነው ሱረቱል ካፍ ለምንስ ነው ከጁምዓ እስከ ጁምዓ ምክንያቱም ግንዛቤን ታስተካክላለች እምነትን ታስተካክላለች ሰዎችን ከሰማይና ከምድር ጌታ ጋር ታገናኛለች በሱራው መጀመሪያ ላይ አላህ ለምን እኛ በምድር ላይ ያለን ሁሉ አደረግን ለዱንያ ጌጥ ማንኛቸው ስራው ያማረ መሆኑን ልንፈትናቸው ይሄን አልቀረህምን እነዚህን አንቀጾች አልቀራህምን እኛ በምድር ላይ ያለን ሁሉ ለእርሷ ጌጥ አደረግን ማንኛቸው ስራው ያማረ መሆኑን ልንፈትናቸው እኛም በእርሷ ላይ ያለውን በመጨረሻ በርግጥ በቃ የሌለበት ሙልተ አፈር እናደርገዋለን እውነተኛ ህይወት እቺ ልንኖራት የሚገባው ገንዘብና ወንድ ልጆች የዱንያ ህይወት ጌጦች ናቸው ቀሪዎቹ መልካም ስራዎች ጌታ ዘንድ በምንዳ በላጭ ናቸው በተስፋም በላጭ ናቸው ቢያስቡ ኖሮ ሰዎች ይገረማሉ ስራቸውን ቢመረምሩ ባስተዋሉ ዱንያ ተሻግረው ወደ ሌላ ይሄዳሉ ዱንያ ለነሱ መሻገሪያ ናት ኩራት የለም የተቋዋ ሰዎች ኩራት ሲቀር ነገ ወደ መሰብሰቢያ ሲጨመሩ ሰዎች ያውቃሉ ተቋዋና በጎነት ከሚቆጠብ ነገር ሁሉ በላጭ እንደሆነ አላህ ጀለ ፊዑላ ይላል እናንተ ሰዎች ሆይ የአላህ ቀጠሮ እውነት ነው የዱንያ ህይወት አታታላችሁ በአላህም ትዕግስት አታላይ ሸይጣን አይታላችሁ ሸይጣን ለእናንተ ጠላት ነው ጠላትም አድርጋችሁ ያዙት ተከታዮቹን የሚጠራው የእሳት ጓዶች እንዲሆኑት ብቻ ነው በዱንያ መንጠልጠል ከምኞት ማርዘም ምክንያቶች ነው በዱንያ ከተጽናና በጣፈጮቿ ከተጽናና በሷና በሷ ውስጥ ባሉ ነገሮች ከተንጠለጠለ ሞት ሲወሳ በሱ ላይ ሞትን ማውሳት በጣም ከባድ ይሆናል ምክንያቱም ይቆርጥበታል ጣፋጭ ስሜቱን ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል ከዱንያ ጋር ግንኙነት እንዴት ማድረግ እንዳለብን እናቴም አባቴም ይሁንልዎትና አሉ ዱንያ ለኔ ምን ናት እኔና ዱንያ ምሳሌያችን እንደ መንገደኛ ነው በዛፍ ጥላ ስር ተጠለለ የሆነ ሰዓትን ከዚያም ትቷት ሄደ የሆነ ሰዓትን
ከዛም ጥሏት ሄደ ከዛም ማስተማሩን ከዱንያ ጋር እንዴት መሆን እንዳለብን የዑመር ልጅ ዱንያ ላይ እንደ ባይተዋር ሁን ወይም እንደ መንገደኛ ማን ነው መንገደኛ ወንድሞች መንገደኛ ያ ገንዘብ የሌለው አገር የሌለው ቤተሰብ የሌለው ዘውትር ቤተሰቦቹን የሚናፍቅ ወደ አገሩ መመለስ ወደ መኖሪያ መመለስ የሚናፍቅ መንገደኛ ሁኔታ እንዲህ ነው የመንገደኛ ሁኔታ ባይተዋር ቤተሰቦች የሌሉት ሀገር የሌለው ዘውትር ቤተሰቦቹ ጋር ለመመለስ የሚናፍቅ ከባይተዋር ባህሪያቶች እሱ በግንባታ አይፎካከርም እቃው ጥቂት ነው ስንቁ ትንሽ ነው ከዱንያ የሚወስደው ትንሽ ነው ምክንያቱም ጉዞ ላይ ነው ሁኔታችንን ተመልከችም ሰዎች በግንባታ ላይ ያላቸው ፍክክር አቡ ሐሚድ አልገዛሊ ረሂመሁላህ ይላል በግንባታ የታሰበው 4 ግድግዳዎች ነው ትንሹም ትልቁ የምታስጠጋ የምትጠብቃቸው ከበጋ ሙቀትና ከክረምት ብርድ ከሰዎች እይታ ይሄ ነው የሚፈልገው ከግድግዳዎቹ ተመልከት ባረከላሁ ፊክ ገንዘቦች ይፈጻሉ ገንዘቦች ይወጣሉ በገንዘብ ግድግዳን ለማስዋብ ጣራዎችን ለማስጌጥ ሱብሃንአላህ አላህ አለ ለእናንተ በአላህ መልእክተኛና መልካም አርአያ አላችሁ እሳቸው ዱንያ በሙሉ የተሰጣቸው ናቸው ሐሰን አልበስሪ ይላል የነብዩ ሰለላሁ ዐለይሂ ወሰለም ቤት ገባው ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ምንም አልተቀየረም ራሱ ነው እጄን አነሳው ቦታው ላይ ጣራውን ነካው ግድግዳውን ተመለከትኩ እቃውን ተመለከትኩ ግድግዳው ከጭቃና ከተምር እንጨት ነው ርዝመትና ስፋቱን ተመለከትኩ ከጥቂት ሜትር አይበልጥም እሳቸው ዱንያ በሙሉ የተሰጣቸው ናቸው እሳቸው ዑመር እሳቸው ዘንድ ይገባል ረዲየላሁ ዐንሁ ወርዳ ምንጣፉ ጎናቸው ላይ መስመር ሰርቶ ያገኛል ዑመር አዝኖ ያለቅሳል ይላልም እናቴም አባቴም ፊዳ ይሆንልዎ እርሱ ከሰዎች ሁሉ ዘንድ የተወደዱ ኖት የፋሪስና የሩም ንጉሶች ባህር ያጌጣሉ ነብዩ ሰለላሁ ዐለይሂ ወሰለም አሉት ዑመርን እያረሙት ዑመር ሆይ ደስ አይልህምን ዱንያ ለነሱ ስትወለኛ አኺራ ስትሆን ዑመር ሆይ ደስ አይልህምን ዱንያ ለነሱ ሆነ አኺራ ለኛ ስትሆን ከዱንያ ጋር እንዴት ነበር የተጠቃቀሙት እሳቸው አይሻ ትላለች ወሬ ያልፋል ከዛም ወሬ ያልፋል በነብዩ ቤት ውስጥ እሳት እንኳን ሳይለኮስ ወሬ ያልፋል ከዛም ያልፋል በነብዩ ቤት ውስጥ እሳት እንኳን ሳይለኮስ አልኩ አክስቴ ሆይ ምንድነው ምግባችሁ አለች ሁለት ጥቁሮች ተምርና ውሃ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች የገብስ ዳቦ እንኳን 3 ቀን በተከታታይ ጠግበው በልተው አያውቁም ፋጢማ በሆነ ወቅት አንድ ጊዜ ዳቦ ትጋግራለች ለአባቷ ቁራሽ ዳቦ ይዛላችሁ ትመጣለች ይበሉና ይላሉ ወላሂ ፋጢማ ሆይ 3 ቀን ሙሉ አባትሽ ሆድ ውስጥ ምግብ አልገባም ነበር እንዲህ ነው የኖረው ባይተዋሩ ባረከላሁ ፊክ እንደዚህ ነው የኖሩት አላህ ዘንድ ያለውን የሚከጅሉት አላህ አስመረጣቸው መልእክተኛና ንጉስ ከሚሆኑና መልእክተኛና ባሪያ ከሚሆኑ ብሎ ጅብሪል መጣና አላቸው እኔ ጋር የተራራ መላእክት አለ የመካን ተራሮች ወደ ወርቅና ብር ይቀየርልሃል ከፈለክ ያ ሙሐመድ አላህ ንጉስና መልእክተኛ ያድርጎታል ከፈለጉ ደግሞ መልእክተኛና ባሪያ ያድርጎታል ባርነትና መልእክተኝነትን ከመሸገም ጋር ምረጡ ባሪያና መልእክተኝነትን መርጣለሁ አሉ አንድ ቀን ጠግብና አላህን አመሰግናለሁ አንድ ቀን ራብና አላህን አመሰግናለሁ ኡማው ከሳቸው በኋላ ምን ቀየረው ሰዒድ ኢብኑ ሙሰይብ ረሂመሁላህ እንዲላል የነብዩ ቤቶች ሲፈርሱ አልቃሽ አላየሁም መስጂድ ውስጥ ከዚያ ቀን እንዳየሁት ነው በነብዩ መስጂድ ውስጥ አልቃሽ አላየሁም የዛን ቀን እንዳየሁት የሚሆን ምን አለ ባላፈረሱት ኡማው ከምስራቁም ከምዕራቡም ምድር መጥቶ እንዲያያቸው የነብዩ ህይወት እንዴት እንደነበር እንዲመለከቱ እሳቸው ናቸው ያስተማሩ መንገደኝነትን ያዘዙ መንገደኝነትን እንደዚህ በዚህ ህይወት ውስጥ ምኞትን ማስረዘም ትልቁ ምክንያት ዱንያን መውደድ ነው እሱም አደገኛ በሽታ ነው ያ የመጀመሪያዎቹ ያቃተው የመጨረሻዎቹንም የሚያቀስ
የምኞትን ማስረዘም ምክንያቶች ውስጥ ባረከላሁ ፊክ ማህይምነት ነው። የዚችን ህይወት እውነተኛና ማንነት አለማወቅ እያንዳንዳችን ልናውቅ የሚገባው እውነታ ነው። እኛ በዚች ዱንያ ላይ እንግዳዎች ነን። እኛ ወደ ጉዞ ጫፍ ላይ ነን። ጉዞ ረዘመም አጠረ፣ እንግድነት ዘመኑ ምን ያክል ነው አላህ ብቻ ነው የሚያውቀው። የእንግድነት ጊዜው ምን ያህል ነው ከአላህ ውጭ የሚያውቅ የለም ጀለ ፊዑላ። በብዛት መፎካከር ጌታችሁን ከመገዛት አዘናጋችሁ መቃብር እስክትጎበኛችሁ ድረስ። አለማወቅ ምኞት ማራዘም ትልቅ ምክንያት። ወጣቱ ባለማወቁ በወጣትነቱ ይተማመናል፣ በወጣትነቱ በኃይሉ ይተማመናል። ይሄ ምስኪን ረሳ እንዴ ከሚሞቱ ብዙዎች ወጣቶች መሆናቸው፣ አብዛኞቹ ሟቾች ወጣቶች መሆናቸው ረሳ እንዴ? ከቀናቶች በፊት ደብዳቤ ተላከልኝ። ጸሐፊው ይላል ወጣሁኝ ዛሬ አሱር ላይ እንኳን ደስ ያላችሁ ለማለት ጎረቤቶች አዲስ ልጅ ተወልዶላቸው ሌሎቹን ደግሞ ላጽናና ሄድኩ። ልጆቹን አንዱ ስለሞተባቸው አልኩኝ እንዲህ ነው የህይወት ህግ። ሰዎች ይወለዳሉ፣ ሰዎች ይሞታሉ። ለአላህ ህግ መለወጥን አታገኝም፣ ለአላህ ህግ መቀየርን አታገኝም። ሱብሃንአላህ። ሟቾችን እንቀብራለን፣ ሟቾችን እንሸኛለን፣ አንገሰጽም፣ እናስባለን ሞት በሌሎች ላይ ተጽፎ በእኛ ላይ እንዳልተጻፈ። ሳቢተል በናኒ ከጀናዛ ጋር ስንሄድ ተሸፋፍኖ የሚያለቅስ እንጂ አናይም ነበር። ከጀናዛ ጋር ስንሄድ ተሸፋፍኖ የሚያለቅስ እንጂ አናይም ነበር። ማንን እንደምናጽናና እንኳን አናውቀው ነበር ካልቃሹ ብዛት። ተመልከት ዛሬ ጀናዛዎቻችን ላይ የሚስቁና ፈገግተኛ ሰዎችን ታያለ በቀኝም በግራ። ተመልከት ዛሬ ጀናዛዎቻችን ላይ ደግሞ በጣም የሚገርም ነገር ሞት ካልሆነ ጸባያችንን የሚቀይር ባህሪያችንን የሚያስተካክል ከአላህ ተባረከ ወተዓላ ጋር ለመገናኘት ዝግጁ የሚያደርገን የትኛው መካሪ ነው የሚመክረን? የትኛው መካሪ ነው የሚመክረን? ሞት ካልሆነ ህይወታችንን የሚቀይረው። ወጣቱ ወጣትነቱ ላይ ይተማመናል። ይህ ምስኪን ረስቷል እንዴ ብዙዎች የሚሞቱት ወጣቶች መሆናቸውን? ይህ ምስኪን ረስቷል ከመዋቾቹ አብዛኞቹ ወጣቶች መሆናቸውን። አንድ ሽማግሌ እስኪሞት ድረስ በዚህ የሽማግሌ እድሜ ውስጥ ስንት ወጣቶች ይሞታሉ? ስንት ወጣቶች ይሞታሉ? ህፃናቶች፣ ልጆችና አዋቂዎች። ትልቁ ሽማግሌ በጉልበቱ ላይ ይተማመናል፣ በጤንነቱ ላይ ይተማመናል። ነገ እስተካከላለሁ፣ ነገ መስጂድ ዘወትራለሁ፣ ይሄን ጉዞ ስጨርስ፣ ይሄን ቤት ስጨርስ ይህ ምስኪን አይወገድም። ራሱን ተስፋ ከመስጠት ከማንጓተትና ማዘግየት ሞት እስከሚመጣበት ድረስ በድንገተኛ ሁኔታ ዑለሞች ሁሉ ተስማምተዋል። ዑለሞች ሁሉ ተስማምተዋል ሞት እንደሆነ የተገደበ ቦታ እንደሌለው፣ የተገደበ ጊዜም እንደሌለው፣ የተገደበ እድሜ፣ የተገደበ ምክንያትም ድንገት ይመጣባችኋል እናንተ ሳታውቁ ያልቁራን። እሱ ሞት ነው ማምለጫና መሸሻ የሌለው። አንዱ ሲነሳ ከቃሬዛው ይጫንበታል ሌላኛው። አይን ያለው ያየዋል በርግጥ መሆኑን እውነታውን፣ እኛ ግን በርግጥ ያየነው እንደሚያስተባብልነን። ለአላህ ስሞታ እናቀርባለን የልባችን ድርቅና የሞት መካሪኛ ዘንድ ሁሉ ቀን እየመከረ ተስፋ እናደርጋለን፣ ውጤቱንም እንከጅላለን። ግና ሞት ተስፋ ከምናደርገው የቀረበ ይሆናል። ሶስት ሰዎች ተቀምጠው ስለምኞት ማስረዘም ያወራሉ። ሶስት ሰዎች ተቀምጠው ስለምኞት ማስረዘም ያወራሉ። የመጀመሪያው አለ እኔ እንደሆንኩ ተስፋዬ አጭር ነው፣ እኔ እንደሆንኩ ተስፋዬ አጭር ነው አሉ። ተስፋህ ምንድነው ያንተ? ወላሂ ወር አይመጣም ቀጣይ ወር አልደርስበትም እያልኩ ቢሆን እንጂ። ጓደኛው አለ ወር መቀመጥን ታስባለህ? ወር ለመኖር ተስፋ ታደርጋለህ? ወላሂ ይሄ ተስፋ ረጅም ነው። ለሁለተኛው ተባለ አንተስ ተስፋ? ወላሂ እኔ አንድ ጁማዓ አልደርስም ቀጣዩን ጁማዓ አላገኘውም ብዬ እንጂ። ጓደኛው አለው አንድ ሙሉ ሳምንት ለመኖር ታስባለህ? ወላሂ ይሄም ረጅም ምኞት ነው። ወላሂ ይሄም ረጅም ምኞት ነው። ዱንያ ላይ እንደ ባይተዋር ሁን፣
ወይም እንደ መንገደኛ ኢብኑ ዑመር ይህንን በህይወቱ ተጨባጭ በሚዳስስ መልኩ ያረጋግጥ ነበር ይላል ከነጋ ምሽትን አትጠብቅ ካመሸህ ደግሞ ንጋትን አትጠብቅ ከህይወትህ ላይ ለሞትህ ያዝ ከጤናህ ለበሽታ አንተ እኮ የአላህ ባሪያ ሆይ አታውቅም ነገ ስምህ ማን እንደሚሆን ይህ ወርን ተስፋ ያደርጋል ይህ ደግሞ ሳምንትን ተስፋ ያደርጋል ሶስተኛው አለ ተስፋችሁ ረጅም ነው ተስፋችሁ ረጅም ነው አሉት ያንተስ ተስፋ ምንድነው አለ ወላሂ አንድም ትንፋሽ አልስብም መልሼ እንደማልተነፍሰው እያሰብኩ ቢሆን እንጂ ወላሂ አንድም ትንፋሽ አልስብም እንደማልመልሰው እያሰብኩ ቢሆን እንጂ አሊ ረዲየላሁ ዐንሁ አሉ በጣም የምፈራላችሁ ሁለት ነገሮች ነው ተስፋን ማስረዘምና ስሜትን መከተል ተስፋን ማስረዘም አኺራን ያስረሳል ተስፋን ማስረዘም አኺራን ያስረሳል ስሜትን መከተል ደግሞ ሐቅን ያግዳል ራሳችሁን መርምሩ ከመመርመራችሁ በፊት ስራችሁን መዝኑ ከመመዘናችሁ በፊት ሐቡብ ፋሪሲ ይላል ለቤተሰቦቹ ዛሬ ከሞትኩ እገሌ ዘንድ ሂዱና ይጠበኝ እገሌ ዘንድ ሂዱና ይከፍነኝ ይህን አድርጉ ይህን ፈጽሙ ህልም አይተህ ነው እንዴ ተባለ አለ አይደለም በየቀኑ እንደዚህ ይል ነበር ሁሉ ቀን እንዲህ አይነት ንግግርን ይናገር ነበር ሰፍዋን ኢብኑ ሰሊም አላህ ይዘንለትና መስጂድን አይለይም ነበር ከመስጂድ መውጣትን ሲፈልግ ያለቅሳል ምንድነው የሚያስለቅስ ተባለ አለ ዳግመኛ መለስ ይመስለኛል ዳግመኛ የማልመለስ ይመስለኛል ሌላኛው ይል ነበር ወላሂ መኝታን አልተኛሁም ሞቼ ደግሜ እንደማልነቃ ያሰብኩ ቢሆን እንጂ መኝታን ተኝቼ አላውቅም እንደማልነቃ ያሰብኩ ቢሆን እንጂ በሶስቱም ተገረምኩ ሰልማን አልፋሪሲ ይላል በሶስቱም ተገረምኩ በሚስቅ ዱንያን ተስፋ በሚያደርግ ሞት ግን የሚፈልገው ዱንያን ተስፋ የሚያደርግ ሞት እየፈለገው በሙሉ አፉ የሚስቅ አያውቅም ጌታ ወዶለት ይሆን ወይስ ተቆጥቶበት አንዴ ሼኹል እስላም በተሰበሰቡ ሰዎች ዘንድ አለፉ ወንዶች ልጆችና ይስቃሉ ይዘፍናሉ ከነሱ ጋርም ክራርና ሙዚቃ አለ አሏቸው ይሄ ጀነት መንገድ ከሆነ ታዲያ ታለ የእሳት መንገድ ይሄ ጀነት መንገድ ከሆነ የእሳት መንገድ የታለ ይታያል ምልክቶች ምኞትን ማጠር ለስራ በመቻኮል ለበጎ ነገሮች በመሽቀዳደም ምኞቶች ማሳጠር ይታያል ብዙዎች ምኞቱ አጭር እንደሆነ ይሞግታል ነገር ግን ስራው ንግግሩን አያረጋግጥም እውነትህን ንገረኝ እስኪ አንተ እውነተኛ ከሆንክ ምኞቱ አጭር ከሆነ ዛሬ ፈጅር የት ነው የሰገድከው እውነተኛ ከሆንክ ዝግጁ መሆንን የምትሞግት ከሆነ እኔን የምትፈልግ ከሆነ ሰበቡን የምታደርስ ከሆነ ዛሬ ፈጅርን የተሰገድክ ከእንቅልፋሞች መስመር ውስጥ ወይስ በዓለማት ጌታ ጥበቃ ስር በሆኑት ብዙ ሰዎች ይሞግታሉ ምኞታቸው አጭር እንደሆነ ነገር ግን ተግባራቸው ንግግራቸውን አያረጋግጥም نفعني الله وإياكم بالقرآن الله እኔንም እናንተንም በቁርአን ይጥቀም نفعني وإياكم بما እኔንም እናንተንም በሶስት ባሉ አንቀጾች በአሸናፊነት ይጥቀም የምትሉት ነው ያለው ለኔም ለእናንተም አላህን ማህር ተጠይቃለሁ እሱ ማህሪ ነውና እሱ አዛኝ ነው